ከታሪክ ማህደር ታሪክ ትናንትን ይናገራል፣ በዛሬ ክስተት ነገንም ይተነበያል። ከታሪክ ማህደር ጤና ይስጥልን። የምንወዳችሁና የምናከብራችሁ አድማጮቻችን በያላችሁበት ሰላምታችን ይድረስ ማለት እንወዳለን። ዘወትር ሳምንቱን እየጠበቅን በዚህ ሰዓት በአማራ ራዲዮ ወደ እናንተ የምናደርሰው ከታሪክ ማህደር የተሰኘው ዝግጅታችን እነሆ ሰዓቱን ጠብቆ ወደ እናንተ ሊደርስ እንዲህ ተዘጋጅቷል። በዛሬው ዝግጅታችን እንዳልከው ሁለት ጉዳዮች ላይ ነው ትኩረት የምናደርገው። ዘወትር በታሪክ ማህደር ዝግጅታችን እንደምናስደምጠው በቀዳሚነት ወደ አድማጮች የምናደርሰው የሳምንቱን በታሪክ ዝግጅት ይሆናል። በቆይታችን ወደ አድማጮቻችን የምናደርሰው ሌላኛው ዝግጅታችን የሚሆነው ደግሞ ባለፈው ሳምንት በክፍል 1 የታዋቂው ዲፕሎማትና አምባሳደር ከተማ ይፍሩን በአጠቃላይ ለሀገር ያበረከቱት አስተዋጽኦ ምን ይመስላል የሚለውን በተመለከተ ከታሪክ ምሁር ጋር በክፍል 1 ቆይታችን ባልደረባችን ዮሴፍ ሽፈራው ቆይታ ያደረገበትን መሰናዶ አድርሰናቸው፣ ነገር ግን ቆይታው በዛ አላበቃም ነበረ። ለሳምንት በይደር ቆይታ ነው ነበረ። ዛሬ እሱንም በክፍል 2 የምንቋጭ ይሆናል። ዮሴፍ ሽፈራው መሰናዶውን አዘጋጀልን። ደመቀ ቦጋለና ሂሩት አለሙ እያስተዋወቅናቸው አብረን እንቆያለን። ወደ ቀዳሚው ዝግጅት ነው የምናልፈው። ደመቀ፣ ቀዳሚው መሰናዷችን የሚሆነው እንግዲህ ባሳለፍነው ሳምንት በታሪኩ ምን ኩነቶች ተከስተው ነበር የሚለውን በተመለከተ ወደ ኋላ መለስ ብለን የምናስታውስበት መሰናዶ ነው። ይህን የምታቀርብልን ደግሞ ባልደረባችን መሰረት አለባቸው ናት። ወደዛው እንለፍ። ሰኔ 29 ቀን 1877 ሉዊ ፓስተር የተባለ የፈረንሳይ ዜጋ በእብድ ውሻ በተለከፈው ጆሴፍ ማይስተር በተባለ ልጁ ላይ የውሻ ልክፍት መከላከያ ክትባቱን ለመጀመሪያ ጊዜ የሞከረበት ታሪካዊ ቀን ነው። ሰኔ 29 ቀን 1938 43ኛው የአሜሪካ ህብረት መንግስት ፕሬዝዳንት የሆኑት ጆርጅ ዋከር የተወለዱበት ዕለትም ነበር። ሰኔ 29 ቀን 1939 ዓ.ም የሩሲያው ተወላጅ ሚካኤል ክላሽንኮቭ በሶቪየት ህብረት ሰብአዊ ሪፐብሊክ የፈጠረው ክላሽንኮቭ ጠመንጃን AK-47 ሞዴልን መስራት የጀመረበት ታሪካዊ ቀን ነበር። ሰኔ 29 ቀን 1955 ከሌሎች የአፍሪካ ሀገሮች በመነጨ ተጽዕኖ ቀዳማዊ ኃይለ ሥላሴ የኢትዮጵያንና የፖርቹጋልን ጥንታዊ ግንኙነት ለማቋረጥ የተገደዱበት ታሪካዊ ቀን ነበር። ሰኔ 29 ቀን 1956 ዓ.ም ማላዊ ከዩናይትድ ኪንግደም ነፃነቷን የተቀዳጀችበት ታሪካዊ ቀን ነው። ሰኔ 29 ቀን 1967 ዓ.ም በህንድ ውቅያኖስ የሚገኙት የቆሞሮስ ደሴቶች ህብረት ነፃነቷን ከፈረንሳይ የተቀዳጀችበት ቀን ነው። ሰኔ 29 ቀን 1938 ዓ.ም አንድ የሜክሲኮ ሰራዊት ምሽግ ከተማረከ በኋላ የአሜሪካ ህብረት መንግስት የካሊፎርኒያን ግዛት አጠቃሎ መያዙን ያወጀበት ታሪካዊም ዕለት ነበር። ሰኔ 29 1827 ዓ.ም ፕሬዝዳንት አብርሃም ሊንከንን ከገደላቸው ጆን ዊልክስ ቡዝ ጋር በግድያ በመተባበራቸው በህግ የተፈረደባቸው 4 ሰዎች ዋሽንግተን ዲሲ ላይ በስቅላት የተቀጡበት ታሪካዊ ዕለት ነበር። ሐምሌ 3 ቀን 1922 ከአደን ብሪታንያ አየር ኃይል ሰፈር የተላከ አየር ወለድ የባህር አደጋ ተከላካይ ቡድን ከኢትዮጵያ ብሔራዊ የአየር ባለስልጣናት ጋር የ2 ቀን ውይይት ለማድረግ አዲስ አበባ የገቡበትም ታሪካዊ ዕለት ነው። ሐምሌ 3 ቀን 1963 የአሜሪካ ምክትል ፕሬዝዳንት ስፒሮ አግኒው ለ2 ቀን ጉብኝትና ውይይት አዲስ አበባ የገቡበት ቀን ነበር።
ሐምሌ 3 ቀን 1966 ዓመተ ምህረት አዲስ የተሾሙት የኢትዮጵያ ንጉሠ ነገሥት መንግስት የውጭ ጉዳይ ሚኒስተር ደጃዝማች ዘውዴ ገብረስላሴ ከቀዳማዊ ኃይለ ሥላሴ ለኢራን ሻህ የተላከ መልእክት ለማድረስና ለ2 ቀን ውይይት ቴህራን የገቡበት ታሪካዊ ቀን ነው። ሐምሌ 3 ቀን 1992 ዓ.ም በደቡባዊ ናይጄሪያ ውስጥ ከሚንጠባጠብ የነዳጅ ቧንቧ ነዳጅ ሲቀዱ በፍንዳታ 250 የመንደር ነዋሪዎች ሕይወታቸውን ያጡበት በጥቁር መዝገብ የተጻፈ ታሪካዊም ዕለት ነው። ሐምሌ 4 ቀን 1917 በመቅደላ ጦርነት በእንግሊዞች ከተወሰዱት 2 የአጼ ቴዎድሮስ ዘውዶች ውስጥ አንደኛው የብር ዘውድ በዚህ ዕለት ለግርማዊት ንግስት ዘውዲቱ የተመለሰበት ቀን ሲሆን ከወርቅ የተሰራው ዘውዳቸው አሁንም በእንግሊዝ ሀገር ይገኛል። ከሳምንቱን በታሪክ ዝግጅታችን ነው የተመለስነው። ቀጣዩ መሰናዷችን የሚሆነው እንግዲህ ቀደም ብለን እንዳስተዋወቅ ነው ደመቀ ባለፈው ሳምንት ዲፕሎማትና አምባሳደር ከተማ ይፍሩ ለሀገር ያበረከቱት አስተዋጽኦ ምን ነበር ብለን በክፍል 1 መሰናዶ አድርሰን ነበር ለአድማጮቻችንና ዛሬ ደግሞ የመጨረሻውንና ክፍል 2 መሰናዷችንን እናስደምጣቸዋለን። ወደ ዛሬው መሰናዷችን ከመሄዳችን በፊት ግን ባለፈው ሳምንት ከታሪክ ምሁሩ ጋር በነበረን ቆይታ በአጠቃላይ ምን ሀሳቦች ተነስተው ነበር የሚለውን እንደው ቀንጨብጨብ አድርገን ለትውስታ ያክል ከሰማን በኋላ ወደ ዛሬው መሰናዷችን እናልፋለን። ተስፋው አበባው እባላለሁ። በባህር ዳር ዩኒቨርሲቲ ታሪክና ቅርስ ትምህርት ክፍል የታሪክ አስተማሪ። በዓለም አቀፍ ደረጃ ኢትዮጵያን ግዙፍ እንድትይዝ ትልቁን ድርሻ የተወጡበትና ስራ የሰሩበት ጊዜ የውጭ ጉዳይ ሚኒስቴር ውስጥ የሰሩበት ስራ ነው። ለአፍሪካ አንድነት ድርጅት ምስረታ ዋናውን ሚና የተጫወተው ትልቁን ድርሻ የሚወጡትና የአንበሳውን ድርሻ ብለን የምንጠራውን አስተዋጽኦ ያበረከቱት ዲፕሎማቱና ታዋቂው የኢትዮጵያው ምሁር ከተማ ይፍሩ ናቸው። ባለፈው ሳምንት ወደ እናንተ ካደረስነው ዝግጅት ለማስታወስ ያክል በጥቂቱ ነው እንግዲህ ቀነጫጭበን ያስደመጥናቸው። ቀሪውንና ክፍል 2 መሰናዷችንን ደግሞ እንዲህ ወደ እናንተ እናደርሳለን። መልካም ጊዜ በድጋሚ። ኢትዮጵያ ድምጿ እንዳይሰማ የተደረገበትን ቦታ ረግጠው የሀገራቸውን ክብር መመለስ የሚችሉበትን ጊዜ ሲናፍቁ አገራቸው አንገቷን በደፋችበት መድረክ አንገቷን መልሰው ቀና ማድረግ የሚችሉበት ህልም ነበራቸው። ድሃ ሀገርና ዘመዶች ስላሉኝ እነሱን መርዳት አለብኝ ብለው ወደ ኢትዮጵያ የተመለሱት ደፋሩ ከተማ ይፍሩ በ1944 ዓ.ም የኢትዮጵያ ንጉሠ ነገሥት መንግስት የውጭ ጉዳይ ሚኒስተርን ተቀላቀሉ። በዚህም አምባሳደር ከተማ ይፍሩ ህልማቸው ተሳክቶና እድል አግኝተው ዛሬ የአፍሪካ ህብረት በመባል የሚታወቀው አህጉራዊ ድርጅት የአፍሪካ አንድነት ድርጅት በሚል ስያሜ እንዲቋቋም ትልቁን ሚና ተጫውተዋል። ሩቅ አሳቢውና በዲፕሎማሲ ጥበብ የታደሉት እኚሁ የኢትዮጵያ ፍሬ አምባሳደር ከተማ ይፍሩ ጀግናና ደፋር ዲፕሎማት እንዲሁም ፓን አፍሪካኒስት ነበሩ። እንዲሁ ለመሆኑ እንግዲህ ከተማ ይፍሩ ሀገራቸውን በዚህ ደረጃ ካገለገሉ ከሀገራቸውም አልፎ ደግሞ አፍሪካን በሙሉ አንድ አድርገዋል ያልንም ነው እና እንዲሁ በአጠቃላይ ሀገራቸውን በአምባሳደርነት በዲፕሎማትነት ለምን ያህል ዓመታት ነው ያገለገሉት? እንግዲህ ይሄ የውጭ ጉዳይ ሚኒስቴር ተብለው ያገለገሉበት 1953 ጀምሮ ያለው ከ1953 የአፍሪካ አንድነት ድርጅት 1955 ላይ የሚቋቋመው የሚመሰረት ግን የእሳቸው በዋናነት የውጭ ጉዳይ ሚኒስትርነት የሚጀምረው 1953 ላይ ነው። ከዚህ ጀምሮ እንግዲህ እስከ 1966 በእኛ አቆጣጠር ነው አሁን የምነግርህ። እነዚህ ከ1953 እስከ 66 የነበሩት ጊዜያት ዋናው ዲፕሎማት ከተማ ይፍሩ ሀገራቸውን አልፎም አህጉራቸውን በተለያየ መልኩ ያገለገሉበት ጊዜ ነው። ከ53 እስከ 66 ከውጭ ጉዳይ ሚኒስትርነታቸው በፊት የነበረው ከ1950 ጀምሮ የነበረውም ያው የንጉሠ ነገሥቱ አማካሪ መሆን ራሱ ትልቅ የሆነ
ፖለቲካዊ ውሳኔዎች የሚጠይቅ ስራ ነው በወቅቱ እና እዚህ ላይም የሰሩት ስራ እጅግ በጣም አስደማሚ ስራ ሰርተዋል። ግን የውጭ ጉዳይ ሚኒስቴር ሆነው የሰሩበት ለኢትዮጵያ ብቻ ሳይሆን ለአህጉሩ ለአፍሪካ ትልቁን ሚና የተጫወቱበት ታሪክ ነው ቅድም እንደጠቀስኩልህ እና እዚህ ላይ ነው እንግዲህ በተለይ አምባሳደር የሚል እንትን የሚሰጡ ይሄ ከተማ ይፍሩ እዚህ ሀገር ሄደው የኢትዮጵያ አምባሳደር ሆነው ሰርተዋል የሚል ኑሮ አይደለም። እዚህ ላይ ማጥራት ያለብን ግን ምን መሰለህ ሰውየው ከግራዝማች ቀኛዝማች እንደዚህ ከልዑል ከመሳፍንት ከምን የሚመዘዘር የላቸው። ታህሳስ 3 ቀን 1921 ዓመተ ምህረት ሐረር ጋራ ሙለታ የምትባል ቦታ ላይ ከወይዘሮ የሚሻል ጎበናና ከአቶ ይፍሩ ደጀኔ የተወለዱ የገበሬ ልጅ ናቸው። በወቅቱ ይህን ያክል በማዕረግ ትልቅ እንትን የሚሰጣቸው ሰው አይደለም እና መጨረሻ ላይም አሁን ብዙዎቹ ሲጠሩ ያበረከቱት አስተዋጽኦ እንዳለ ሆኖ ከፊት ደግሞ የማዕረግ ስም አለ አይደለ እና ከተማ ይፍሩን እንዴት ነው አቶ ብለን እንጥራቸው ወይ? ይህን ያክል የሀገር ስራ የሰሩ ሰው አቶ ነው ወይ የሚባሉ እንዴት ነው ሲባል ያው ከዚያ በፊት እንግዲህ እንደነገርኩህ ያው የሆነ በዝርያን መሰረት አድርጎ የሚመጣ መጠሪያ ስያሜ የላቸውም። አይ ከተማ ይፍሩ ይህን ያክል የሰሩ ሀገራቸውን በውጭ ጉዳይ ሚኒስትርነት በሰሩበት ወቅት ለአፍሪካውያን የሰሩት ስራ እጅግ በጣም የገዘፈ ነው እና ስለዚህ አምባሳደር ከተማ ይፍሩ ይባሉ የሚል መጠሪያ የተሰጠበት ምክንያት ይሄ ነው እንጂ ወይ ጋና ላይ ወይ ግብጽ ላይ ወይ አሜሪካ ወይ ለንደን ላይ ወይ ጀርመን ላይ የኢትዮጵያ ባለሙሉ ስልጣን ሆነው የሰሩበት ታሪካዊ አጋጣሚ ኑሮ አይደለም እና በዋናነት የአምባሳደርነትን የአንድ ወይም የሁለት ሳይሆን ከዚያም በላይ ብዙዎቹን የሚወክል ስራ ከ1953 እስከ 66 በዋናነት ከ53 ጀምሮ እስከ 62 በነበረው ትልቅ ስራ ሰርተዋል በሚል ነው የሚሰጣቸው። ትምህርት ሲማሩም በመሰረቱ ትምህርት ላይ ራሱ ሲማሩ ኮተቤ ገና አዲስ አበባ ሲማሩ ሁለተኛ ደረጃ ላይ ሲማሩ ማለት ነው ከእሳቸው ጋር የሚማሩት ልዑል ከሌ መስፍን ከሌ እየተባለ የሚጠሩ የንጉሳዊ ቤተሰብ ስለነበሩ እሳቸው ግን በወቅቱ ያው ይሄ የላቸውም የክብር ስም የላቸው። አዎ እንዲያውም ንጉሠ ነገሥቱ ክፍል ሁሉ ገብተው አይ ከዚህ በኋላ ልዑል ከሌ ምናምን ከሌ እያላችሁ ለተማሪዎች የማዕረግ ስም መጥራት ሁሉ አቁሙ ብለው አስተማሪዎችን ተናግረዋል። ለምን ሲባል ብሩህ አእምሮ የነበራቸው ከተማ ይፍሩ እንዳይሰማቸው በማሰብ ግን ያው አስተማሪዎች ይህንን ይተውታሉ አይተውትም። ምክንያቱም ረጅም ጊዜ የቆየ ታሪካዊ ሁኔታ ስለሆነ ቀጥሏል እና በኋላ ወደ አሜሪካ ሄደው እስከ ሁለተኛ ደረጃ ተምረው ተመልሰው ይሄ የማዕረግ ጉዳይ አለ እንዲያውም በዝርያ ጉዳይ ከየት መጥቶ ነው ይሄ የሚያክል ክብርስ የሚሰጠው ይሄን ያክል ስልጣን የሚሰጠው የሚል ሁሉ እኮ ችግር ተፈጥሯል። የውጭ ጉዳይ ሚኒስቴር ሲሆኑም እኮ ተሰብስበው በወቅቱ የነበሩ የንጉሠ ነገሥቱ ባለስልጣናት ከተማ ይፍሩን የጠቆመ አንድም ሰው የለም ነው የሚባል በታሪክ ግን ራሳቸው ንጉሠ ነገሥቱ ራሳቸው አጼ ኃይለ ሥላሴ እኔን የሚያገለግለኝ ሀገራችንን የሚያገለግለው ከሀገር አልፎ አህጉር የሚያገለግለው ሰው በእኔ እምነት ማን ነው ካላችሁኝ ከተማ ይፍሩ ነው፣ እኔ እሱን ጠቁሜያለሁ ሲሉ ሌሎቹም እሺ ብለው አምነው ለምን ንጉሠ ነገሥቱ ያምኑበት ምን ያክል ትልቅ የሆነ ስራ መስራት ቢችል ነው በሚል ይሾማሉ እንጂ በዝርያ በምን ይሄ ከየት መጥቶ ነው የሚሉ ተቃውሞ ገጥሟቸዋል። ይችን ለማካካስ ነው መጨረሻ ላይም አቶ ሳይሆን አምባሳደር ከተማ ይፍሩ ይባሉ የተባለበት እና ትልቁን ስራቸውን ማዕረግ ያኮሰሰባቸው ሰውዬ ተብለው የሚጠቀሱ በመሰረቱ ከተማ ይፍሩ ናቸው። ምክንያቱም ይሄን የገዘፈው ስራ አሁን ጸሐፊ ትእዛዝ እንደዚህ ደጃዝማች እንደዚህ ግራዝማች እንደዚህ ምን የሚል እንትን ሲሰጣቸው የነበራቸው ለየት ያለ ግርማ ሞገስ ይመጣል አይደል? ይሄ ግን ስራቸውን ማዕረግ ያኮሰሰባቸው ተብሎ አንዳንድ የሚጠቀስ ይሄ ነው እና ይሄንን እንትን ለማለት አይ አምባሳደር እንበላቸው የሚል ስም የተሰጠበት ምክንያት ይሄ ነው። በዚህ ስራስ እንዴት ነው የታወቁበት? ቅድም በጠቀስኩልህ ውጭ ጉዳይ ሚኒስቴር ሆነው ከ1953 እስከ መጨረሻው 1966 ያው መጨረሻ ላይ የደረሰባቸው እስር ነው ታውቀዋለህ ታሪኩ። 8 ዓመት ታስረው በደርግ ዘመነ መንግስት እስር ቤት ማቀው ምን ብለው ወጡ። መጨረሻ ላይ ነው 1986 ዓመተ ምህረት ጥር 6 ቀን ያው ህልፈተ ሞታቸው ከዚያ ዓለም በሞት የሚያልፉበት ነው እና የአምባሳደርነቷ ክብር በዋናነት የመነጨች ቅድም በተረኩልህ የታሪክ ምዕራፍ ጉዳይ ነው። አምባሳደሩን እንዲታሰሩ ያደረጋቸው ነገር እንደው ምን ይሆን? እንግዲህ እዚህ ላይ ይኸውልህ
በጣም ጥሩ። ምክንያቱም ማለፍ የለብንም እንኳን አነሳልኝ። ምክንያቱም ያው የ1966 የኛ የካቲት ላይ አብዮት ፈነዳ ብለን የምንጠቅስበት ታሪክ ነው አይደለም? እና እዚያ በኋላ ያው የካቲት ላይ የሆነ መስከረም 2 ቀን 1967 ዓመተ ምህረት ንጉሠ ነገሥቱ ከስልጣን የሚወገዱበት ነው። እንግዲህ እዚህ ላይ ያው የቀድሞዎቹ ባለስልጣናት እስር ቤት የገቡበት እስር ቤት መግባት አይደለም። በታሪክ ጥቁሯ ቅዳሜ ህዳር 14 ቀን 1967 ዓመተ ምህረት እነዚያ ታዋቂ ሰዎች የተረሸኑበት በተለይ ታዋቂው አክሊሉ ሀብተወልድ፣ አካለ ወልድ ሀብተወልድ፣ ከበደ ገብረ ኧረ ስንቱን እዚህ ላይ እንዘረዝራል። እነዚህ ሁሉ ያለቁበት ነው። ከእስር አወጣው እነዚህን ጨፍጭፈዋል። ከተማ ይፍሩና ሌሎቹ ደግሞ እስር ቤት ቆይተው ወጥተዋል። እንግዲህ ለምንድን ነው ለእስር ያበቃቸው? ይሄ ምንም ይሄን ወንጀል ሰርተው ይሄን የሚል ነገር ምንዘረዝረው ኑሮ ሳይሆን ያው አብዮት ሲመጣ የቀድሞዎቹ የሚባለው ነገር አፍሪካ ላይ ትንሽ አስቸጋሪ ነው። ያው አፍሪካ ላይ ትንሽ የምታስቸግረው ከሌሎች ሀገራት ለየት ባለ መልኩ ይሄ ነው እና በዚህ ምክንያት የታሰሩ ያልተገደሉበትም ዋናው ያው የንጉሳዊ ቤተሰብ ጋር ቁርኝት የላቸውም። በዝምድና ቅድም እንደነገርኩ የማዕረግ ስም እንደዚህ የሚል የላቸውም። ስለዚህ እስር ቤት ቆዩ። እስር ቤት ላይ 8 ዓመት እስከ 9 ነው የሚለው ቆዩ። ማቀው በእስር ቤት ወጡ። ከወጡ በኋላ ያው የተወሰነ ጊዜ ቆይተው ሞተዋል እና እስር የሚዳርጋቸው ወንጀል ምንድን ነው? እንግዲህ በታሪክ መጽሐፍ ይሄ ነው ወንጀላቸው የሚል ኖሮ ሳይሆን ያው የቀድሞዎቹ የሚለው አስቸጋሪ ነው አፍሪካ ላይ። እንዲያውም ስለ አክሊሉ ሀብተወልድ መጽሐፍ የጻፈች ሴትዮ አለች። በቅርብ ጊዜ ቀርባ ስትጠየቅ ለእስር ከዚያ ደግሞ አልፎ ለግድያ ያበቃቸው ትልቁ ወንጀላቸው ምንድን ነው ተብላ ትጠይቃ ነበር። አሁን ማወራ ስለ አክሊሉ ሀብተወልድ ነው። እሷ የመለሰችው ትልቁ ወንጀላቸው ሀገራቸውን ከልክ በላይ ማፍቀራቸው ብላ መልሳለች። ደስ ያለ መልስ። ማስጠራታቸው በቃ አለቀ። ምክንያቱም አሁን በዚች ካለ ርዕሰ ጉዳያችን እንዳያስገባሁት እንጂ በአጭር ጊዜ ስለ ጸሐፊ ትእዛዝ አክሊሉ ሀብተወልድ ተነጋግረን የምንጨርሰው ጉዳይ አለም ሰፊ ነው እና ጸሐፊዋ የመለሰችው ከልክ በላይ ሀገራቸውን ማፍቀራቸው፣ ከልክ በላይ ሀገራቸውን ማስመረታቸው፣ ከልክ በላይ ለሀገራቸው ውለታ መዋላቸው ብላ ስትመልስ ትንሽ ለየት ያለ መልስ ሆኖብኛል። የከተማ ይፍሩም ሀገራቸውን ከማፍቀር፣ ሀገራቸውን ከማስጠራት፣ ሀገራቸውን ከማገልገል ለሀገራቸው እስከ መጨረሻው ጊዜ ድረስ እንዲያውም ልጃቸው ቅርብ ጊዜ መጽሐፍ የጻፈላቸው ልጃቸው አለ አቶ መኮንን ከተማ። መጽሐፉ ከተማ ይፍሩ የሰላም የእድገትና የፓን አፍሪካኒዝም አቀንቃኝ የሚል መጽሐፍ ትልቅ መጽሐፍ ጽፎላቸዋል። እሱን የጻፈላቸው ሰውዬ ራሱ ሲናገር ስለ ሀገር ፍቅር ዘፈን እንኳን ሲሰሙ ያለቅሳሉ ይላል ልጃቸው የመሰከረው። የሰሩትን አጠቃላይ የሀገራዊ ስራ ለሀገር ያበረከቱትን ለማንኛውም አይተርኩም፣ ዝም ነው። እንዲያውም ለልጆቻችን ለኛ 4 ወንድ ልጆች አሏቸው ለኛ ብቻ እንዲያው ያንንም አጥብቀን ስንይዛቸው ይናገሩ ነበር እንጂ ይሄን አርዬ እንዲህ ብዬ ተንገላትቼ ለሀገር ተዋድቄ አይሉም ይላልና ባጭሩ ምን ለማለት ፈልጌ ነው፣ ለሀገር ደፋ ቀና ከማለት ሀገርን ከማስጠራት ሀገርን ከማፈቀር ሀገርን ከማገልገል ያለፈ ሀገር ላይ የሰሩት እኔ የማውቀው ለእስር የሚዳርግ እና ወደ 8-9 ዓመት አካባቢ እስር ቤት እንዲማቅቁ የሚያደርግ ወንጀል የለባቸው። በታሪክም የተጻፈ ነገር የለም። እስኪ ወደ ኋላ በትዝታ መልሶ መላብሶ ማወደስ ነው እንጂ ያን ጀግና ዛሬ ላይ አስታውሶ። እኒህ አምባሳደር እኒህ ታዋቂ ዲፕሎማት ለሀገራቸው ያበረከቱት ነገር በጣም ትልቅ ሆኖ ሳለ ነገር ግን ደግሞ እስር ነው የጠበቃቸውና እኛ አፍሪካውያን፣ እኛ ኢትዮጵያውያን ከዚህ ምን መማር አለብን? በታሪክ ደረጃ አሁን በዋናነት ካሁን ስንተርከው የቆየ ነው የሰውየው የታዋቂው ዲፕሎማት የከተማ ይፍሩ ስራዎችን ተርከናል አይደለ? ሰው ናቸው፣ እንደው ቅዱስ ናቸው፣ ምንም ጥፋት የለምም አንልም፣ ሰው ናቸው። የሰሩት ስራ ግን እጅግ በጣም የገዘፈ ስለሆነ ይሄ የገዘፈን ስራ የሰውየውን ስብዕና፣ የሰውየውን ግርማ ሞገስ፣ የሰውየውን ለሀገር አህጉር ያበረከቱን አስተዋጽኦ ተርኮ መለያየቱ ሳይሆን ከዚህ ምን መማር እንችላለን የሚለው በዋናነት የሰሩት ስራ እጅግ በጣም አስደማሚ ስለሆነ የሀገራዊ ፍቅር እንዲኖር
ሰውየው እኮ ሀገራዊ ከሚለው አልፈዋል እኮ የሆነ ድንበር ተሻግረዋል አይደል? አዎ ድንበር ተሻግረዋል። እና የሰውየው ሀገራዊ ፍቅር ብቻ ሳይሆን አህጉሩን አጠቃላይ በስብዕና ደግሞ እጅግ በጣም ይሄ ወረድ ተብለው የሚገመቱትን ጥቁሮችን ወደ ማስተባበሩና መብታቸው እንዲከበር በማድረጉ በኩል የነበራቸው ሰፊ አስተዋጽኦ አለ። ይሄንን ማድረግ ከቻሉ አንድ ግለሰብ እኛስ ቢያንስ አህጉርና አጠቃላይ ጥቁር የሚለውን ትተን ሀገራዊ ይዚው ያለንበትን አይደለ ያንን መውደድና መስራት እንደምንችል አሁን ብዙ ጊዜ ስታዩ እኮ አብዛኛዎቻችን እንዲያው አብዛኛውን ትቼ በተለይ እኔ ልበል አይ የገባሁበት ሙያ እኮ እንደዚህ ነው አያረካም ምን እያልን ነው እንትን ግን እንዲያያልን ደግሞ እድሜያችን ጨርሰዋል። ስለዚህ ታዋቂው ኢንተርፕረነር አሰልጣኝ ያለ ዶክተር ወረታው በዛብህ የምትወደውን ስራ እስከምታገኝ የያዝከውን ስራ ወደህ ለሀገር አስተዋጽኦ አበርክት ይላል። እንግዲህ የያዝኩትን ስራ ወድጄ ሰራው ማለት እኮ ለሀገር ሰራው ማለት ነው አይደል? አዎ። ስለዚህ በዋናነት ከሰውየው ሀገር ፍቅር፣ የወገን ፍቅር፣ ሀገር ስንል ያው የወገን ፍቅር ነው። ከኛ የሚጠበቅብንን ማበርከት እንዳለብን የሆነች ስሟን ረሳኋት እንጂ የሆነች ጸሐፊ ነበረች። በምድር ላይ ሳልታወቅ እንዳልሞት ነው ሁሌም የማስበው ትላለች። ሳልታወቅ እንዳልሞት ምክንያቱም ሳልታወቅ እንዳልሞት በምድር ላይ በህይወት እያለሁ መስራት ያለብኝ ስራ ከሰራው በኋላ ብሞትም አይቆጭኝም ነው። አሁን አምባሳደር ከተማ ይፍሩ እስካሁን ስንተርክላቸው የቆየ ነው ሰውዬ 1986 ዓመተ ምህረት ከዚህ ዓለም እንትን ብለዋል ሞተዋል አይደል? ሰውዬው ግን እንደው እንደሞቱ አይደለም የሚሰማን አይደል? ነገም ከነገ በኋላም ሰውዬው እንደሞቱ ሳይሆን ስራቸው ሁሌም በታሪክ ይዘከራል። ስለዚህ ሀገር ፍቅር፣ የወገን ክብር፣ ለሀገር ምን አይነት ስራ መስራት አለብኝ የድርሻዬን እኔ ባለሁበት አሁን አንተ ባለህበት የኔና ያንተ ጓደኞች ወገኖች ባሉበት እያንዳንዱ ሰው ባለበት ስራውን ከሰራ የወገን ፍቅር፣ የሀገር ፍቅር የሚጠበቅብንን ስራ መስራት ይባላል። ከዚህ ውጭ ግን አንደኛ እኔ ያለሁበትን የሙያ መስክ ትቼ ሌላው ላይ ገብቼ በማዳከር ሳልሰራ ዝም ብዬ አለ አይደል ከሆነ ይሄ አይሆንም እና በዋናነት ከሰውየው መቼም ይሄ ነው ብለን የምንዘረዝረው በጣም ብዙ ስለሆነ ጠቅለል ባለ መልኩ ለሀገር ምን አይነት ስራ መስራት አለብኝ፣ ወገን ላይ ማበርከት ያለብኝ አስተዋጽኦ ምንድን ነው፣ ከኔ የሚጠበቀው ስራ ምንድን ነው የሚለውን ስራ የሰሩ ታዋቂ ሰው ናቸው አምባሳደር ከተማ ይፍሩ። ይህንን እንማራለን። ከዚህ በተቃራኒ ደግሞ ቅድም ባልከው የተለይ የካቲት ላይ የነበረው ታሪካዊ ሁኔታ ነካ አድርገዋል አይደል? ይሄ በመሰረቱ እኔ የኔን የግል እንትን ነው የምልህ። አሁን ብዙ ጊዜ እዚህ ላይ 1966 አብዮት ፈነዳ፣ ንጉሠ ነገሥቱ ወረዱ፣ ደርግ ተቋቋመ። ከዚያ ንጉሠ ነገሥቱ በነበሩበት ወቅት ባለስልጣን የነበሩ ሰዎች እየተለቀሙ ከፍተኛው ሞት አነስ ሲል እስር ነው ያለ የጠበቃቸው። እና ይሄንን ለሀገር ውለታ ትልቅ ስራ የሰሩ ሰዎችን የጨፈጨፉትን ሰዎች የሀገር ጀግና ቆራጥ ምን እያለ ሰው እንትን ሲላቸው እኔ ግርም ነው የሚለኝ። ምክንያቱም በቃ እኔ አሁን ስለ አክሊሉ ሀብተወልድ ሳነሳ የሚሰማኝ ስሜት የተለየ ነው እና እነዚህ ሰዎች የሚሰጣቸው ክብር ምንድን ነበር የሚለው ቅድም የተረኩልህ ነው። ስለዚህ ያለፉ ሰዎች በምን መልኩ ነው እንግዲህ ጥፋት ያለበት በጥፋቱ የሰራው አበርክቶ ካለ ደግሞ የአበርክቶ እንዲተረክለት ማድረግ ነው እንጂ ያለብን እንዲሁ ጠቅለል ባለ መልኩ ያለፈ ነው መጥፎ ነው በሚል መደምደም እንደሌለብን። ፈረንሳይ ላይ አብዮት ተካሂዷል፣ እንግሊዝ ላይ አብዮት ተካሂዷል፣ የተለያዩ ሀገራት ላይ አብዮት ይካሄድና ሲጨርሱ ለወደፊት ምን መስራት አለብን የሚለው ላይ ነው የበለጠ ትኩረት ሰጥቶ የሚወያዩ ይላል ታሪክ። እኛ ላይ ግን በወቅቱ የአብዮቱ ፈንድቶ ግን የተካሄደው ያለፉትን በምን መልኩ እናስወግዳቸው የሚለው ነው በብዛት ትኩረት ሰጥቶ የነበረው በመጀመሪያ 1966 67 በተለይ 67። ስለዚህ ያ እንዳይደገም መጥፎ ጠባሳ ጥሎ ስላለፈ መሰራት አለበት ነው። ነገር ግን ያው ትኩረታችን እነዚህ ለሀገር አይከን የሆኑ ተምሳሌት የሆኑ ሰዎች ተጽዕኖ ፈጣሪ ስለነበሩ ከነሱ መማር ያለብንን ነገር እንደው ሙሉ ለሙሉ የሚለው ትንሽ እንትን ይላል። ለምን እነዚህ ሰዎች ስራ በጣም ድንበር ተሻጋሪና ሀገር አቀፍ ስለነበረ፣ ግን በእያንዳንዳችን ደግሞ መማር ያለብን ነገር መማር
መዘከር ሲጀመር መማር አለብን የሚለው ላይ ከመረሳችን በፊት እኮ ማወቅ ላይም እኮ ችግር አለ አይደል? አዎ አናውቃቸውም እኮ በብዛት። አዎ በሚገባ አናውቃቸውም። ከነዚህ እስኪ በመሰረቱ አሁን እናንተ አሚኮ ላይ አንዳንዴ የካቲት 12 ወይም አድዋ ሲሆን ወጥተው እንደ ማይክሮፎን ይዘው እኮ የዛሬ ቀን ምንድን ይመስልሻል፣ ምን ይመስላል ያሉ ጠይቁ እኮ ስቃለሁ። አንዳንዱ የፍቅረኛሞች ቀን ነው ይላል፣ አንዳንዱ ይሄ ሁሉ ከምን የመነጨ ነው ካልኩኝ አናውቃቸው፣ አናነብም፣ ምን አንልም። እኛም ማስተማሩ እንዲያነቡ ማድረጉ ላይ ሳይሆን በጅምላ ፍረጃ አይ ደግሞ ያሁኑ ምን ያውቃል የሚለው ሳይሆን ማሳወቅ። ልክ አሁን አንተ ለማሳወቅ ነው ይህን ያክል ሰዓት ሰጥተህ የምትለፈው። ስለዚህ ማሳወቅ፣ ማወቅ ካወቅን በኋላ ነው ወደ ከነዚህ ሰዎች መማር የሚለው ላይ የምንደርስ። መጀመሪያ እንወቃቸው በአግባቡ፣ ከዚያ እንማርባቸው በአግባቡ። ከዚህ ውጭ ካወቅናቸውና ከተማርናቸው መስራት ያለብን እኛም መስራት እንችላለን። መልካም እንግዲህ አምባሳደር ከተማ ይፍሩ ነው እየዘከርን የምንገኘው። አጠቃላይ አምባሳደሩ የሰሯቸው ስራዎች አሉ። በቆዩበት የስልጣን ዘመን ደግሞ ራሱን የቻለ ያስመዘገቡት ውጤት ይኖራቸዋልና እንዲሁ አጠቃላይ ውጤታማነታቸው፣ ስኬታማነታቸው ምን ይመስል ነበር የሚለውን እስኪ እናንሳና እንቋጭ። በደንብ ተረከነዋል። ከተረክንላቸው ስራዎቻቸው መካከል በዋናነት ከሀገር ከፍ ብሎ አህጉር፣ ከፍ ብሎ በዓለም አቀፍ ደረጃ ሀገራቸው ማስጠራት የሚለውን ተርከነዋል። ይሄን ሀገራቸውን ከፍ አድርጎ በማስጠራት ረገድ የተሳካ ስራ ሰርተዋል። አህጉራቸው ላይ የነበረው ክፍፍል፣ የነበረው ቁርሾ፣ የነበረው አለመግባባት ተቀርፎ ወደ አንድነት እንዲመጡ የተበታተኑ የአፍሪካ ሀገራት መሪዎች አንድ እንዲሆኑ የራሳቸውን ድርጅት እንዲያቋቁሙ ያላሰለሰ ጥረት አድርገዋል። ይሄም ተሳክቶላቸዋል። ኢትዮጵያን በአፍሪካ መድረክ፣ በዓለም አቀፍ መድረክ ድምጿ በደንብ ተሰሚነት እንዲኖረው በማስቻሉ ረገድ ከዚያ በፊትም ያው ትታወቃለች፣ አድዋ ጋር ተያይዞ ከዚያ በፊት ብዙ ታሪክ ያላት ሀገር ነች። እዚህ ላይም ትልቅ የሆነ ድርሻ ተወጥተዋል፣ ተሳክቶላቸዋል። የአፍሪካ አንድነት ድርጅት 1955 ዓመተ ምህረት በእኛ አቆጣጠር ሲመሰረት የአንድነት ድርጅቱ ዋና መቀመጫ ብዙዎቹ የኔ ነበረ። ያንንም አዲስ አበባ የአፍሪካ አንድነት ድርጅት መቀመጫ መሆን እንዳለባት ከተማ ይፍሩ ንጉሠ ነገሥቱ ኃይለ ሥላሴ ጥረታቸውን ተወጥተዋል። በዚህም ስኬታማ የሆነ ስራ ሰርተዋል። የአፍሪካ ሀገራት ቀሪዎቹ ከቅኝ ግዛት ያልወጡት ማለት ነው ከቅኝ ግዛት ነጻ እንዲወጡ በተለያዩ ስብሰባዎች ኮመንዌልዝ የምንላቸው ሀገራት አሉ ያቋቋሙት ድርጅት፣ እዚያ ላይ ንግግር በማድረግ ነን አላይድ ሙቭመንት የምንላቸው የገለልተኛ ሀገራት የሚባሉት አሉ፣ እዚያ ላይ አቋማቸውን በመግለጽ የተባበሩት መንግስታት ድርጅት ላይም የኢትዮጵያ አቋም ታዋቂ ነው፣ ለአፍሪካውያን ነጻነት በመቆም ሌሎቹም ላይ የአፍሪካውያን የጭቁኖች ድምፅ በመሆን ሰርተዋል። በዚህም ስኬታማ የሆነ ስራ ሰርተዋል። ለምን ቀስ በቀስ አንድ ጊዜ ባይሆንም አፍሪካውያን ከቅኝ ግዛት ነጻ ወጥተዋል። ከዚህ በተጨማሪ ሀገራቸው በተለያዩ መድረኮች ከፍ ያለ እንትን እንድታገኝ በተለይ ንጉሠ ነገሥቱ ጄኔቭ ላይ ንግግር ሲያደርጉ የደረሰባቸው የሞራል ውድቀት ታውቀዋለህ። በጋዜጠኞች በጣም በጋዜጠኞች ትልቅ የአንዲት ሀገር ያውም ራሷን አስጠብቃ በቅኝ ያልተገዛች ሀገር የጥቁር ተምሳሌት የሆነች ሀገር መሪ ንግግር ሊያደርጉ ሲጀምሩ ጋዜጠኞች በፉጨት እና በረብሻ ማስቆም ምን አይነት የህሊና ህመም እንደሚሆን አስታውሰው። ይሄ ሁሉ በኋላ ተሽሮ የንጉሠ ነገሥቱ ክብር ንጉሠ ነገሥቱን ከማወደስ እና ከመውደድ አልፈው እስከ ማምለክ የተሸጋገሩ ጃማይካ ላይ አሉ አይደል ጥቁሮች? አዎ በሚገባ ራስ ተፈሪያውያን። ታዲያ ራስ ተፈሪያውያን እንዲያውም እኮ ንጉሠ ነገሥቱ እኮ ተጠይቀዋል፣ 2 ጊዜ በጋዜጠኞች ተጠይቀዋል። እኔ አምላክ አይደለሁም ነብይም አይደለሁም፣ ነገር ግን እግዚአብሔር የመረጠኝ ንጉሥ ነኝ ብለዋል እኮ። ግን አይ የለም እኛ እናመልካለን አሉ። እስካሁንም ራስ ተፈሪዋን በንጉሠ ነገሥቱ እንትን የሚሉትን ታውቋለ ታሪኩ። ይሄ ሁሉ ግርማ ሞገስ እንትን እንዲል የሚያስችለው በዋናነት የሀገሪቱ ተሰሚነት ከንጉሠ ነገሥቱ ስራ እና ስንተርክላቸው ታሪካቸውን በደንብ ስንዘግበው የቆየ ነው የታዋቂው ዲፕሎማት የከተማ ይፍሩ ስራ ነው።
እና በአጠቃላይ ከሀገር አህጉር ከዚያም አልፈን እስከ ዓለም አቀፍ ጉባኤዎች ያደረጉትን ስራ ስንገመግም በጣም በታሪክ ምዕራፍ ሁሌም ዛሬ አይደለም ነገ ከነገ በኋላ ሲተረክ የሚኖር ስኬታማ የሆነ ስራ ሰርተው አልፈዋል። ምንም እንኳን መጨረሻ ላይ የተሰጣቸው ክብር እስር ምን እንግልት ቢሆንም ታዋቂው ዲፕሎማት ታዋቂው ምሁር ግን እጅግ በጣም ስኬታማ የሆነ ሀገራዊ አህጉራዊ ስራ ሰርተው አልፈዋል። እስኪ ወደ ኋላ በትዝታ መልሶ መላልሶ ማወደስ ነው እንጂ ያን ጀግና ዛሬ ላይ አስታውሶ ታሪካቸው ሁሉም ሊማርበት የሚገባ በተለይም ደግሞ ከሀገር ፍቅር ጋር ተያይዞ እሳቸውም ያበረከቱት አበርክቷልና ከዛ ጋር ተያይዞ እንግዲህ ቢሰማ የማይጠገብ ታሪክ ነው ያላቸውና በአምባሳደሩ ወይም ደግሞ በታላቁ ዲፕሎማት ከተማ ይፍሩ ታሪክ ላይ ይህንን ብንጨምረው የሚሉት ካለ? በዋናነት ወደፊት ትኩረት መስጠት የሚለው ታሪካቸው ላይ መጨመር አይደለም ግን ታሪካቸው ወደፊትም በደንብ እየተደጋገመ እንዲዘከር እየተደጋገመ እንዲታወቅ በዋናነት ያው ሚዲያን ያክል ትልቅ የሆነ በጣም ኃይለኛ የሆነ አቅም ያለው እንትን የለም አይደለ? ስለዚህ በዚያ በኩል ታሪካቸው በደንብ ሆኖ የሚታወቅበትን መልኩ መስራት አለባቸው። ከዚህ ውጭ ታሪካቸውን በአግባቡ የሚያወያዩ ጥያቄዎችን ስላነሳ ይሄ መጨመር ይሄ መቀነስ የሚለው ነገር የለኝም። ከልደታቸው ጀምሮ ያለው እስከ መጨረሻው በተለይ ስራቸው ላይ ስላተኮርን ይሄ ልደትና ስደት ወደ ኬንያ ሄደዋል ምን ያኛውን አልነካንም። ዋናው ስራቸው ስለሆነ የሚያስተምረን ስራቸውን በአግባቡ ዘክረነዋልና እዚህ ላይ ጥሩ ጥያቄዎችን አንስተርከናል። ግን ታሪካቸው መታወቅ ታሪካቸው መዘከር ካወቅን በኋላ አይደለ ከስራቸው ተምረን ለመተግበር የምንሞክር። ያንን እንድናውቅ እንትኖች ይመቻቹ በደንብ ይታወቁ የሚለውን ብቻ ነው የምጨምር። ምክንያቱም ብዙ ሰዎች አሉ በጣም ብዙ ሰዎች እጅግ በጣም የገዘፈ ስራ ሰርተው ነገር ግን የማይታወቁ በተቃራኒው ደግሞ ከነዚህ ተቃራኒ ሆነው ደግሞ በደንብ ያም የሚቀባበላቸው ሰዎች ሊኖሩ ይችላሉ አይደል? ስለዚህ እነዚህን ሰዎች ማወቅ አለብን፣ መዘከር አለብን። የእነዚህን ሰዎች ታሪክ መዘከር የእነዚህን ሰዎች ታሪክ እንዲታወቅ ማድረግ በራሱ የሚሰጥህ የወደፊት ተነሳሽነትና ሀገራዊ ስሜት ልዩ ነው። አሁን ታሪካቸውን በትምህርት ላይ ማስተማሩ ምንም መነካካቱ በመጽሐፍ ላይም አለ። አሁን አንተ ጠይቀኝ ይችን ላጭር ደቂቃ እንትን ስል የሚሰማኝ ከፍተኛ ተነሳሽነት አለ። ስለዚህ ታሪካቸው በአግባቡ እንዲታወቅ ጥረት እናድርግ ነው እንጂ እዚህ ላይ ብንጨምር የሚለው ምንም የለኝም። ለምን በአግባቡ መነሳት ያለባቸውን ጥያቄዎች ስላነሳ በጣም ጥሩ ማወያያዎችን ያነሳ አመሰግናለሁ። ለዚህ የሚጨምረው ነገር እዚህ ላይ የለኝም። ታሪካቸው ግን እንዲታወቅ የድርሻችንን እንወጣ። አቶ ተስፋው ከባህር ዳር ዩኒቨርሲቲ የታሪክና የቅርስ መምህር፣ እንግዲህ የታዋቂውን ዲፕሎማትና አምባሳደር ከተማ ይፍሩን ታሪክ እንግዲህ ከመጀመሪያው እስከ መጨረሻው ድረስ በተለይም ደግሞ ትውልድ ከታሪክ ይማራል በማለት ፈቃደኛ ሆነው ታሪካቸውን እየነገሩን ታሪካቸውን እያወሱልን ትውልዱም ደግሞ ከዚህ መማር አለበት የሚለውን መልእክት ስላስተላለፉልን ከልብ እናመሰግናለን። እኔም በጣም አመሰግናለሁ። እስኪ ወደ ኋላ በትዝታ መልሶ መላልሶ ማወደስ ነው እንጂ ያን ጀግና ዛሬ ላይ አስታውሶ። በዛሬው ከታሪክ ማህደር መሰናዷችን ዲፕሎማትና አምባሳደር ከተማ ይፍሩን በተመለከተ ከታሪክ ምሁር ጋር ቆይታ የተደረገበትን ዝግጅት በክፍል 2 ነው ወደ አድማጮቻችን አድርሰን ተመልሰን የተገናኘ ነው። እናንተም ጥሩ መረጃ እንዳገኛችሁበት እናምናለን። የዛሬው ዝግጅታችንን በዚሁ ልንቋጭ ነው። በቆይታችን ታዲያ ፕሮግራሙን በማሰናዳቱ በኩል ዮሴፍ ሽፈራው፣ በትውውቁ በኩል ደግሞ ሂሩት አለሙና ደመቀ ቦጋለ እስከዚህ ሰዓት ድረስ አብረናችሁ ቆይታ አደረግን። ሳምንት በሌላ የታሪክ ማህደር ዝግጅት እንጠብቃችኋለን። ለዛሬው ግን ሰላም ቆዩን። ከታሪክ ማህደር